ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የህወሓት አመራሮች በሁለት ጎራ ተከፍለው ለለየለት ግጭት እየተዘጋጁ መሆኑ የትግራይን ሰላም ጥያቄ ምልክት ውስጥ ከቶታል። በአንድ በኩል የስልጣን ወንበሩን ላለማስረከብ የሚታገለው የደብረጽዮን ስብስብ፣ በሌላ በኩል ደግሞ የፕሪቶሪያውን ስምምነት መዳድ ለክልሉ ጥፋት ነው ብለው የሚያምኑት የጦር መሪዎችና የደህንነት ኃይሎች ደም አፍሳሽ ፍጥጫ ውስጥ መግባታቸውን መረጃዎች ያመለክታሉ። ይህ ፍጥጫ ከቃላት ምልልስ አልፎ ወደ ወታደራዊ እንቅስቃሴ መሸጋገሩ በትግራይ ከተሞች ውስጥ ከፍተኛ ድንጋጤን ፈጥሯል። የደቡብ ግንባር አርሚ ታጣቂዎች ከሌሎች ኃይሎች ጋር በመናበብ የደብረጽዮንን ቡድን ለማስወገድ እንቅስቃሴ መጀመራቸው ነገሮችን ከቁጥጥር ውጭ መውጣታቸውን ያረጋግጣል። በአሁኑ ወቅት በመቀሌ ባድዋና በአክሱም ከተማ የሚታየው የጦርነት ዝግጅት በትግራይ ታጣቂዎች መካከል የእርስ በርስ ጦርነት ለመጀመር ጥቂት እርምጃዎች ብቻ እንደቀሩ ያመለክታል። እነ ጀነራል ማሾና ነጋሽ ዳኛው የደብረጽዮን ህገወጥ ሹመት አንቀበልም ማለታቸው ደግሞ በቡድኑ ውስጥ ያለውን የግንኙነት መቋረጥ በግልጽ ያሳያል። ደብረጽዮንና ሌሎች አመራሮች አስመራ ሳይገቡ አይቀሩም የሚሉ መረጃዎች በስፋት እየወጡ ይገኛሉ። ይህም አመራሩ በራሱ ህዝብና በራሱ ሰራዊት ዘንድ እምነት ማጣቱና ለደህንነቱ በመስጋት በድብቅ ወደ አስመራ እየሸሸ መሆኑን ያረጋግጣል። ይህ የቡድን መከፋፈል ክልሉን ወደ አደገኛ የእርስ በርስ መገዳደል አዙሪት ውስጥ ለመክተት ጫፍ ላይ መድረሱን ያሳያል። የ471 ሚሊዮን ተከታዮች ባለቤት የሆኑ የ30 ሀገራት ማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚሳተፉበት ታሪካዊ ጉባኤ በአዲስ አበባ በመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ከ30 የአፍሪካ ሀገራት የተውጣጡና በአጠቃላይ 321 ሚሊዮን ተከታዮች ያሏቸው 61 ታዋቂ ተጽዕኖ ፈጣሪዎች ወደ አዲስ አበባ መግባት ጀምረዋል። እነዚህ 150 ሚሊዮን ተከታዮች ያሏቸው 120 ታዋቂ ኢትዮጵያውያን የማህበራዊ ሚዲያ ፈጣሪዎች ይቀላቀሏቸዋል። ታዋቂው ጉባኤ ነገና ከነገ በስቲያ በአድዋ ድል መታሰቢያ ይካሄዳል። ጉባኤው በፐልስ ኦፍ አፍሪካ ሚዲያና በኤጂፒ ፔክ ኢንተርፕራይዝ የጋራ ትብብር የተዘጋጀም ነው። በአፍሪካ የዲፕሎማሲ ማዕከል አዲስ አበባ የሚካሄደው ይህ ጉባኤ የአፍሪካን ዲጂታል ወደፊት እጣ ፋንታ እንደገና ለመቅረጽ ያለመ ነው። ጋናዊ ታዋቂ ዩቲዩበርና የዲጂታል ሚዲያ ተጽዕኖ ፈጣሪ በርትሆልድ ኮቢ ዊክለር አክኖን ዛሬ ማለዳ አዲስ አበባ ገብተዋል። ሴራሊዮናዊ ቦይ ክሬሺ፣ ቤኒናዊ ሬጌ ቦይዘር፣ ሴኔጋላዊ ጃዊ ኬቹፕና ስዊዘርላንዳዊ ጎጎ ስቲዋኒት ኤምኤም ሌሎች ለጉባኤው የገቡ የዲጂታል ሚዲያ ተጽዕኖ ፈጣሪዎች ናቸው። የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ በቦሌ ዓለም አቀፍ አየር ማረፊያ አቀባበል እየተደረገላቸው ይገኛል። ጉባኤው በአፍሪካ ያሉ ተጽዕኖ ፈጣሪዎች የሚሰባሰቡበት፣ ስለ ራሳቸውና ስለ አፍሪካ የሚናገሩበት እንዲሁም ስለ ይዘት ፈጠራና ስለሚጋጠሙባቸው ተግዳሮቶች የሚወያዩበት መድረክ ነው። ይህም ተጽዕኖ ፈጣሪዎቹን በአንድ መድረክ የማገናኘት ትልቅ አጋጣሚን ፈጥሯል። ሰው ሰራሽ አስተውሎት በመጠቀም የይዘት ፈጣሪነትን የወደፊት ሁኔታ፣ የአፍሪካ አዎንታዊ ገጽታን መገንባትና የዲጂታል ተጽዕኖን ከአፍሪካ ህብረት የ2063 አጀንዳ ጋር ማጣጣም በሚሉ ጉዳዮች ላይ 3 የከፍተኛ ደረጃ የፓናል ውይይቶች ይካሄዳሉ። ጉባኤው በችግር ላይ የተመሰረተ ዘገባን በእውነተኛ የአፍሪካ የእድገት ታሪኮች ለመተካት የታለመ ስትራቴጂካዊ እርምጃ መሆኑ ተመልክቷል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ የኢትዮጵያን ቱሪዝም በከፍተኛ ሁኔታ የማስተዋወቅ እድሉ ሰፊ ነው። እነዚህ የይዘት ውጤቶች የአፍሪካን መልካም ገጽታ ለዓለም፣ የኢትዮጵያን መልካም ገጽታ ለአፍሪካውያን ማሳየት የሚችሉ ናቸው። ጉባኤው ሐሙስ ዕለት በአድዋ ድል መታሰቢያ ሙዚየም የሚጀምር ሲሆን ከ470 ሚሊዮን በላይ የዲጂታል ተከታዮች አይኖች በአሁኑ ወቅት በአዲስ አበባ ላይ አርፈዋል። ይህም አፍሪካ የራሷን ታሪክ ራሷ መተረክ የጀመረችበት አዲስ ዘመን ማሳያ ሆነዋል። ፍርድ ቤቶች በቀበሌ ቤቶች ይዞታ ላይ የማዳኘት ስልጣን የላቸውም ሲል የፌዴሬሽን ምክር ቤት አስታወቀ። የፌዴሬሽን ምክር ቤት የፍርድ ቤት ሚናና ተግዳሮቶችና መፍትሄው በሚል መሪ መልእክት የፌዴሬሽን ምክር ቤት የፍርድ ቤቶች ሚና ተግዳሮትና መፍትሄው በሚል መሪ መልእክት ከፌዴራል ጠቅላይ ፍርድ ቤት ዳኞች፣ ከከፍተኛ መሪዎችና ከሕግና ፍትህ ኢንስቲትዩት ጋር የምክክር መድረክ አካሂዷል። በመድረኩ ላይ ንግግር ያደረጉት የምክር ቤቱ አፈ ጉባኤ አገኘው ተሻገር ምክር ቤቱ ሀገራዊ አጀንዳን የሚታደጉና
ግለሰቦችን እንዲሁም የቡድኖችን መብት የሚያስከብሩ በርካታ የህገ መንግስት ትርጓሜዎች ሲሰጥ መቆየቱን አስታውሰዋል። ሆኖም ከቅርብ ጊዜ ወዲህ ፍርድ ቤቶች ከመንግስት የረጅም ጊዜ ይዞታዎችና ቤቶች ጋር በተያያዘ የምክር ቤቱን ውሳኔ ያላከበሩ ብያኔዎችን እየሰጡ መሆኑን ጠቁመዋል። አፈ ጉባኤው እንደገለጹ ፍርድ ቤቶች በየደረጃው የሚቀርቡላቸውን የቀበሌ ቤቶች ተብለው የሚጠሩ የረጅም ጊዜ የመንግስት ይዞታዎች ክርክርና ቤቱታ የመዳኘት ስልጣን የላቸውም። አፈ ጉባኤው ዋና ዋና ምክንያቶችን ሲያብራሩ እንዳሉት ምክር ቤቱ ሰኔ 5 ቀን 2016 ዓ.ም በመዝገብ ቁጥር 113/16 በሰጠው ውሳኔ ለረጅም ጊዜ በመንግስት ቁጥጥር ስር ያሉ ቤቶች ከአዋጅ ውጭ ተይዘዋል የሚል ክርክር ስልጣን ባለው አካል እስካልተረጋገጠ ድረስ ቤቱ የመንግስት እንደሆነ ተደርጎ እንደሚወሰድ አስገዳጅ ድርጓሜ ሰጥቷል። ትራምፕ የኤርትራ ማዕቀቦች ለማንሳት ወስነዋል። አሜሪካ በኢራን ላይ የጣለችውን ማዕቀቦች ልታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከት ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ ባለቤትነት ጥያቄን ያነሳችበት ቀይ ባህር ዳርቻን ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና አምባገነኑ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለወዳጅነት ዳር ሲሉ ከርመው በመጨረሻ እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። የአሜሪካው ውሳኔ ከአስመራ ጋር ያላት ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ ሁናዊ ውጥረት አንጻር ያለው አንደምታ የቀይ ባህር ደህንነት ከማስጠበቅ ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጎልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ለማድረግ የወሰነች ይመስላል። ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ መርከቦችን አጅቦ የማውጣቱ ዘመቻ ለጊዜው እንዲቆም አዘዙ። ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ መርከቦችን አጅቦ የማውጣቱ ዘመቻ ለጊዜው እንዲቆም አዘዋል። የአሜሪካው የጦር መርከቦችና የንግድ መርከቦችን በወሽመጡ ውስጥ ታጅበው እንዲያልፉ የሚያደርገው ስራ በድንገት እንዲቋረጥ ተደርጓል። ዓላማው ደግሞ ከኢራን ጋር ለሚደረገው የሰላም ስምምነት እድል ለመስጠት እንደሆነ ቴሌግራፍ ዘግቧል። ትራምፕ በወሽመጡ ላይ የተጣለውን ከበባ እንደቀጠለ ሆኖ የሰላም ስምምነቱን ለማርቀቅና ለማጽደቅ እንዲቻል የጥበቃ ዘመቻ ለጥቂት ጊዜ እንዲቆም መወሰናቸው ተመላክቷል። ፕሬዚዳንቱ ይህንን ውሳኔ ያሳለፉት በሰላም ድርድሩ ላይ ትልቅ መሻሻል ታይቷል በሚል ቢሆንም ውሳኔው የመጣው ኢራን በአሜሪካ የጦር መርከቦች ላይ ሚሳኤል ተኩሳ በነበረበትና በተባበሩት አረብ ኤሚሬትስ ላይም የድሮን ጥቃት በሰነዘረችበት ወቅት ነው ብሏል ዘገባው። ወደ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።